አንገትሽ ተገራነ ለንጀሽ አባርተየ ፎክሬ ወሰድኩሽ ሆበየ ሆበየ ከዛሽ መኪና ያካብዳል እንዴ ወርደ በሽቦ ነው ብሎ ሲጀመር እዛ መኪና ላይ ተሳፋሪ በፍላሽ ነው የምትጭነው እናቱ ጎሞቹን ደርድራ በሳፋል ሷጥ ስጨርስ ነው ገጥሞ የሚነዳ የሆነ ቀን ትራፊክ ያዘውና ፍሬቻ አብራስቲያል ዞር አለና ሻማ ለኮዘ ከዛ ትራፊኩ አንተንማ በጣም ነው መቀጣህ ብሎ ሻማውን አላጠፋበት እኔ ራሱ 6 ኪሎ ሰደይ ብቻው መኪናዋ 3 ኪሎ ናት አትሄድም ማለት የ200 ብር ነዳጅ ቢቀዳባት ታገሳለች መኪናዋ ነዳጅ ሳልክ እኮ ጀንጅኖ ነው የሚነዳው ጧት ሲያስነሳት ማለት ነው በቁልፍ አይደለም እንደ ህፃን ልጅ ዋየረጨ ነው የሚያስነሳት ክላክስ ሲነፋ እኮ መስታወት ተጠርጋል ዝም ምንድነው አስተናጋጅ ለምን እንደ አንተ ምንድነው ተረጋጋባ አስበላ ወንድም የተረጋጋ ባደረጋጋስ እዘዘኝና ላምጣልህ አንተ ተው የሰማነ ሰታቅ እንዳትዳፈር አንተ እዘዘኝ በእናትህ እኔ ለራት ይሄ ሻያ ታመጣለኛለህ ሸቅጠል የሌለው ስኳርም የሌለው ልጅ እኔ ጠራኝ ነስራት አንተ ጨረስክ በቃ እኔ መሰለህ እንትን ነው ዝም ብሎ በቃ ለኔ ማባብ ነው ሂሳብ ነው ግን እንትን ነው ቲፕ ለኔ ብታስቀምጣለህ ለኔ ማበርታቻ በቃ አይዞ ያልፍልሃል አንድ ቀን እሺ ወንድም እዚህ ጋር ያለው ችግር የለም ናውሰት እሺ ወንድም በጣም ነው መስገን እና ታፈተለ አባቴ እንብላ አፈር ደቼ ብላና በቃኝ በል የተባረከ ይሁን በል ያው ትነሳና እግርን ነው የሚሰብረው የተባረከ ይሁን አባቴ ቢ የተባረከ ይሁን ማለት እኮ ከልቤ አይደለም እሷንማ ብታጎርሰኝ ወረስካት አይስማማ ወይኔ ምንም አትበለኝ በእናትህ በቃ አላወራም እርሜን ብቶ በቃ አላይም ብዬ ከዛ እርሜን ባይ ኦላላውን በረኛ ነው ወይስ ጥበቃ ነው? ኳሷ ስትመጣ ነይ ግቢ ብለህ አስገባታል እንዴ? ኦናና አሁን ላና ለናስ 3 ጎል ሙሉ እንዴት በበረኛ ስተት ይገባል? እኮ ነው በጣም ያቃጥላል። አንቺ የአምናውን ጨዋታ ነው እንደያየሽው ነው የቡናና እንትን ምናምን ጨዋታ ነው ያየሽው? ምንድነው የምትለው? 1-0 እንዴት ተሸነፉት? ያው ነው በእናትህ ተቃጥዬ እኮ ነው። ኧረ ተወኝ ሃይላንድ አሁን ያ ኳስ የሚሳት ነው ወይ? ሃይላንድ ምን ሆኖ ነው? ቆይ በእናትህ ማን ሃይላንድ ዳሽቦርድ ነው እንዴ? ወርቄ እንቆቅልሽ ምን ያቅልህ? ሰፊ ማሳ ነጭ ተዘራው ኮብኮብ አራራራ አይለኛ ነሽ አውቀሻል። ኮከብ ነው አው ግን ኮከብ አትበይ ኮከብ በይ ኮከብ። አዎ እሺ እንቆቅልሽ አሁን ምን አቅልህ? ጋራ ላይ ያለች ጎጆ 2 በር አላት አፍንጫ ረረረረ አሁንማ አይለኛ ሆነሻል። አሁንም 3ኛ ድገሚ እንቆቅልሽ ምን አቅልህ? እኔ ተጠርቼ ነው እኔን ተከትለሽ ለምን ትሮጣለሽ? ጥላ ነው ወይኔ ምንም ስጦታ ላገኝ አልቻልኩም። አሁንም ድጋሜ እንቆቅልሽ ምን አቅልህ? የማህደውን ሐረግ ሲጎትት የዚህ ሐረግ ተጎተተ። ንገሪ ንፍጥ ነው ምን ሆነሽ? መጨረሻው ነው በኔዳሻ ላስገባው። ሄሎ ቤቢዬ ቆይ አንዴ አይመቸኝም። እሺ መልሽ ይደውልልሃለሁ። ዝጋው። ላስገባው ከተተው ሄሎ አመመሽ? ቀስ እያልክ አግሽኝ፣ ቀስ ብዬ ላስገባው። አግሽኝ። ትልቅ ስለሆነ እኮ ነው ያስቸገረ። ምን አማረብኝ ብሎ ነው እንዴ ያዋለዱ ዶክተሮች እኮ ማለት ነው ፊቱ ነው ቂጡ ነው ብለው ለመለየት 3 ቀን ይፈጀባቸው አይኑን እስኪገልጥ ድረስ። የሰፈር ሰው ራሱ ናስቴ ቆንጆ ብሎ ልኮቱን ላያቅም ነው እንዴ እኛን ስሙ እሱን ይዘሉታል ነበር። የሆነ ቀን እኛ ቤት መጣ ፊቱን በመስቶት ሲያይ መስቶቱ ደንግጦ ራሱን ሰበረ። ከዛ ማዘር ኑ እሱን ተውትና ምሳ ብሉ ብላ እንጀራ አቀረበች። ወጥ ይዛ እስክትመጣ እንጀራውን እያዩት አይኑን ነው የጨፈነው። 5 ዓመት ቡና የተቆላበት ማንከክሸሻ ነበር የሚመስለው። በዛ ላይ ቋጣሪ ነበር። ቋጣሪ ብቻ የሆነ ቀን 1 ብር ጠፋብኝ። ከ6 ወር በኋላ እሱ ኪስ ውስጥ አገኘሁት።
ከዛ ሳንቲሙን ሳነሳው ሳንቲሙ ላይ ያለው አንበሳ ጸጉሩ ቀምሎ እያከከ ነው ያገኘው ሳንቲሙ። በሰፈር ሲያልፍ እኮ ልጆቹ ኪንግ ኮንግ መጣ ነበር። የሆነ ጊዜ ንብ ነደፈችው። ከዛ የነደፈችው ንብ ሌላ ንብ አይቷት አለቀ። ሄዶ ተናግሮባት ንቧን በስቅላት ነው ያስቀጣ። ስትሞቱላ እኔ ነኝ ያወጣው። ዛሬ ይሄው ውሃው ራሱ አልደረቀም። ሻወር ወስጄ ፓንት ለብስ ስል የሆነ ነገር ትዝ አለኝ። የኢትዮጵያውያን ስፔሻሊ ወንዶች የኢትዮጵያውያን ወንዶች የፓንት አለባበስ ሂደት ምን ይመስላል? አንድ ፓንት ለስንት ቀን ነው የምታደርጉት? ለ10 ቀን፣ ለ15 ቀን፣ ለ20 ቀን እንደዚህ ሴቶች እንደዚህ ሲያወሩ ሰማለሁ። እኔ ያጋጥማል አይደለም ያጋጥማል። ነገር ግን አንድን ፓንት ደግመን እንዳንለብስ እኔ ዘዴ አለኝ። ስገዛ ከስተሜር ነው። ለምሳሌ ይሄ መንዴይ ብቻ ማድረገው ነው። መንዴይ ቲዩስዴይ ሚላለኝ ዌንስዴይ። ስለዚህ ይሄንን ሮብ ላይ አንስቼ ልክ ላደረገው መንዴይ ኦ ማይ ጋድ ብዬ ወደዛ ነው የምጥለው። ስለዚህ ሁላችንም ፓንታችን ላይ ስፔሻሊ አሰርተን መንዴይ፣ ቲዩስዴይ፣ ዌንስዴይ ብለን ጽፈን መሆን አለበት። በራቸው ወይታ ኩርዬ ሲንግል ነሽ እንዴ? አይ ድንግል ነሽ። ጋይ ለስ ጉድ አዛባርኩ እንዴ ድንግል ነኝ አላለም። ድንግል ማዛገር ላይ ያሰጠን የመጣው አንተ አላር ለይዘል ትሞት ነው። እኔ ማያ ተሰጠኝ እንዴ አንተ እነዚህ ሰዎች አማቻል እንዴ? ምንድነው? ፈረንሳይ ሀገር ሴቶች በዋና ቦታ ከወገብ በላይ ራቁታቸው እንዲዋኙ ተፈቀደላቸው። ከወገብ በላይ ራቁት? እስቲ በስርዓት አንተ ቢወይ። ፈረንሳይ ሀገር ሴቶች በዋና ቦታ ከወገብ በላይ ራቁታቸው እንዲዋኙ ተፈቀደላቸው። እንዴ ነው? ቦንጆር ቦንጆር። በቃ አበደ ነው። ወንድሜ አይታ አትለፈኝ እባክህ። ሚስት አረብ ሀገር ሄዳ ጥላው ሄዳ ነው። ገና 4 ወሩ ነው ጥላብኝ ሄዳ ነው። ፋፍቶ ነው አፋጥሩ ምግብ ነበር ማለት ነው። ወይኔ ተቸገርኩ ወንድሜ። ወንድ ልጅ አይጣ አራቂ ተይታል ለብድ ነው ኮንት እና የእናቱ መስሎት እኮ ነው። የእናቱ መስሎት እኮ ነው። ኧረ እባክህ ወንድሜ እንዳዘልከው። ጠበቃ ሰላም ነው? ሰላም ነው። ዝናን ሰምቼ ነው የመጣሁት። አይ ነው ምን ልርዳ? ምን መሰለህ የጋራ ሽንት ቤት ነበር የምንጠቀመው። እሺ። እና ዳር ላይ አርቼ የግቢው ሰው እንዳለ ከሰሰኝ ነው። እንዳለ ሰው አይሱ። እና ሂደቱ እንዴት ነው የሚሆነው? ወደ ፍርድ ቤት ስንገባ እኛን ግቢ ሰው ታውቃለህ? የእናንተ ግቢ ሰው አንተ አራም ችለኛው። የምን አራም ነው? ደንበኛ አራም አይገዝንም። የኔ ጠንበለ ላይዞ እሺ። ክርክርም አለው እኮ እንዴት ነው የምትከራከረው? ክርክርም አለው። አራም ዞር በሉ ምን ነው ዳይበሉ ዲቲን። በጣም ጠበቃ። እና ነገ እኮ ነው። ነገ ነው። ነገ በሰዓት እዚህ ጋር እንገናኝ። እሺ እወዳለሁ። በቃ the next day እሺ መቀጠል ይችላል። እሺ ክቡር ፍርድ ቤት፣ ይሄ ደንበኛ 8 ዓመት ሙሉ እዛ ግቢ ውስጥ ሲኖር ሽንት ቤት መብራት እናስገባ ሲል ነው። ታዲያ እኔ ደንበኛ በሌሊት 6 ሰዓት ሽንት ቤት ገብቶ አይደለም ዳር ላይ ደጃፍ ላይ ቢለቀስ ይፈረድበታል? አይፈረድብኝም። ለምን? ስርዓት አይፈረድበትም። የኔ ደንበኛ በድሮ ስራው ተኳሽ ነበር እና እዛም ማል ለማል እንደተኮሰው እርግጠኛ ነኝ። እሺ መርማሪዎች ባሳዩ ማስረጃ በግራም በቀኝም ያንተን ጭንቅላት የሚያክል አርብ ጥሎ እንደወጣ ታውቃለህ? እውነት ነው ደንበኛ፣ እውነት ነው። ክቡር ፍርድ ቤት፣ እኔ ሲጀመር ለአራም ጥብቅና መቆም ሰው አልነበርኩም። በገንዘብ አታሉኝ ነው። ይቅርታ፣ የፈለጋችሁትን ወስኑ። እንዴ ገንዘብስ? የምን ገንዘብ ነው? ተቀበል። በወፈር አይደለም ደረትም በነፋ በለው። በወፈር አይደለም ደረትም በነፋ አፈላለሁ ካለ ይባላል። ባካፋ ንገረው። አንተ ጥንዚ ዛበረ ማን ነው? አንተ ነው። ምን አባርቱ ነው? ለሰለሰናሉ እኔ ለሰለሰናሉ ናውጣ ያንቅዘናም አየር ላይ ነው በጠረባቢ ጎና አጥንቱን የሰበርኩት። ኧረ እሱ ምንም አልሆነም። አረ እንዴት ተረፈ? አንተ አልተረፍኩትም እኮ እንደው ዝም ብሎ ነው ሲሳክሰኝ ቆየው። እንደው ወይኔ አላተረፈኝም። ይህ ሰው አውሬ ነብሰ በላ፣ ስንቱን ያስጨነቀ ያስገደለ ያሳሰረ ሰው በላ አልነበረም። በቤተሰቦቹ የታፈረ ለትዳሩ ታማኝ ሰው ወዳድ ሰው አክባሪ ለሰፈር ሰው ደራሽ። እኔ ለዚህ ሰው ቃላት ያጥረኛል ነው ምላችሁ። ለዚህ ሰው ቃላት ነው የሚያጥረኝ። አንድ ማለት የምችለው ነገር የዚህን ሰው ነፍስ ፈጣሪ ይቀበላት እላለሁ። አመሰግናለሁ።